አዎ አዲሴ እንግዲህ ወደ አንተ ልምጣና ያው ረጅም ዓመት ጊዮርጊስ በመጫወት ነው የምትታወቀው። ነገር ግን ጊዮርጊስ ከመጀመሪያ በፊት አንድ ክለብ ተጫውተሃል፣ ኢትኮባ መሰለኝ። አዎ ማለት በትክክል አልተጫወትኩም። ትሬኒንግ ሰርቼ እዛ ልጀምር አካባቢ ነው ከዛ ጊዮርጊሶች የወሰዱኝ በአጋጣሚ። ጊዮርጊሶች ቤት ሲመጡ እንደውም የመደናገጥ ስሜት ሁሉ ነበረ። በዛ ሰዓት ላይ አንድ አሰልጣኝና ሁለት ተጫዋቾች ነበር የመጡት። ምናልባት ከዘነጋው ብዬ እንግዲህ ላስታውስ ወይስ? አይ በዚህ ነገር እንኳን ብዙም አልረሳም፣ እግዚአብሔር ይመስገን። ጋሽ እሸቱ ቀጭኑ እና ታዴ ባልሳሳት ሰለሞን መገርሳ ይመስሉኛል፣ ሶስቱ ይመስሉኛል የመጡት እኔ ጋር። ኦኬ። እና እንደውም አንተ አላወቅም ለምን እንኳን እንደመጡ አልገባም ነበር። መጀመሪያ በወቅቱ ከነበረው አፈሳ ጋር ራሱ አያይዞት ነበር የሚባል ነገር አለ። አይ ለነገሩ ማለት ያው ሰፋ ያለ ነው ታሪኩ። ባጭሩ ለማስቀመጥ እኔ ማለት ኢትኮባም የሄድኩበት ያው የቀበሌ ተጫዋች ነበርኩኝ። ኢትኮባ የሄድኩበትም የኛ የወንድሜ ጓደኛ ትግል ፍሬ የሚጫወት ተሻገር የሚባል የኢትኮባ ተጫዋች አለ እና እነሱ ትሬኒንጋቸውን ከሰዓት ነው የሚያደርጉት እና እሱ ስራ ሄዶ ከስራ በኋላ ወደ ትሬኒንግ ሄዳልና ትጥቁን ይሰጠኝና ጎረቤታችን ስለሆነ የኛም ቤት ተከራይቶ ይኖር ነበር እና የሱን ትጥቅ ይዤ እሄዳለሁ። ትሬኒንግ ሲሰሩ ኢትኮባዎች ሲጨርሱ የሱን ትጥቅ ይዤ እመለሳለሁ እና አንድ ቀን ሰው ሲጎድላቸው ትሬኒንግ ቦታ ገባሁኝ። አሰልጣኙ ሲያይኝ እንዴ እቺ ጥሩ ልጅ ነች ብለው ትሬኒንግ እንዳደርግ ተፈቀደ። በሳምንት 2 ቀን ምግብም እንድበላ። ከዛ የወዳጅነት ጨዋታ ነበራቸውና በክረምት ውስጥ ደብረ ዘይት ነበረ እና አብሬ ሄድኩኝ። እኔ ተጫዋቾች ሳይሆን ብቻ ያው ትሬኒንግ ሰራለሁ። ያን ለታ ቀይሮ አስገቡኝ። የተጫወቱት ከጊዮርጊስ ጋር ነበረ። ከዛ ጊዮርጊሶች ያን ለታ በአጋጣሚ ያዩኝ። ከዛ በኋላ ነው እንግዲህ ይሄ ነገር የተፈጠረው። ዝርዝሩ ይሄ ነው። መጀመሪያ አጀማመሩ እንደዚህ ነው። እሺ አሁን ወደ ሙሌ ልመለስና እንደው እንጨምርበታለን። ወደ ሙሌ ልመለስና ሙሌ ደግሞ ያው አዲስ አበባ እንቁላል ፋብሪካ አካባቢ ነው። የአዲሴ ልደታ ነው። ያንተ ደግሞ እንቁላል ፋብሪካ አካባቢ ነው። እንቁላል ፋብሪካ። አዎ። እና የመጀመሪያ ክለብ ቡና ሲ ነው። ቡና ሲ ነው። መጀመሪያ ቡና ሲ ነው የገባሁት። ከዛ በኋላ እንዴት ባለው ሁኔታ ቤታ ቢራ ነው ሁለተኛ ክለብ። አሰልጣኝ ውጤታማው አሰልጣኝ ዛሬ በህይወት ያጣ ነው አስራት ኃይሌ ነው ወደ ሜታ ቢራ የወሰደ። ቢም አልተጫወትክም። እስቲ አገባብ እንዴት ነበረ? እንትን ነው ሜታ ቢራ አስራት ይዞት ነበር። እኔ ቡና የተጫወትን ትሬኒንግ ጃፓን ኤምባሲ ሜዳውን ታውቀዋለህ? ቦሌ ያው ጃፓን ኤምባሲ ሜዳው እዛ እንሰራ ነበር እኛ ሲዎች ቡና እዛ እየሰራን እያለ ሜታ ቢራዎች ይመጣሉ እና አስራት ይዟቸው ይመጣሉ እና ከኛ በኋላ ጠብቀውን እኛን ገቡ። እነሱ ሲገቡ ልጆች ስጡኝና ቲም ሊሰራ ነው መሰለኝ። ሁለት ቲም የመጀመሪያውን ቲም እና ሁለተኛውን ቲም ያጫወትበታል አለ። እንደዛ ልጆች ጎድለውና 4 ልጆች ወሰደ ከኛ። እኔ ደግሞ ሰፈሬ ወደ እንቁላል ፋብሪካም ስለሆነ እዛው አብቶ ጊዮርጊስ ይወስዱኛል። እንወስዳለን አሉኝ። እሺ አልኩኝ። በቃ በዛ ነው የገባሁት። እዛ ተጫወትን፣ አብረናቸው ጥሩ ተጫወትን። በቃ እና እዚህ ተባልኩኝ። ሜታ ትመጣለህ እንደውም 100 ብር ይሰጣል አለ። ቡና እናገኘው ስንት መሰለም 20 ብርና 2 ኪሎ ቡና ነበር። 20 ብርና 2 ኪሎ ቡና ነበር። 100 ብር ሲሰጠኝ ከዛ በቃ ቀጥታ ሄድኩኝ። እዛ አቁንትን ብዬ ሜታ ቢራ ገባው። አስራት ብዙም አልቆየ ወጣ ከሜታ ቢራ ቀጥታ እርሻ ሰብል ገባ። ታስታውስ እንደሆነ እርሻ ጠሩትና ወሰደ። እኔ በቃ እዛው ቀረው። ንጉሴ ገብሬ መጣ። ንጉሴ ገብሬ ነበር። ከዛ ወደ መድን በኢንስትራክተር መንግስቱ ሄድክ? መድን የሄድኩት ምርጫ ደብረ ዘይት ሜዳ ምግብ ድርጅት ሜዳ ታውቀዋለህ አይደል? ደብረ ዘይት ሜዳ እዛ ምርጫ አለ መድን ተብሎ እዛ ነን።
እዛ ክረምት ለ81 እዛ ተመረጥን። እኔ ዳንኤል አስገዶም፣ ኢሳያስ ገብረ ኢየሱስ ታውቀዋለህ? ቅድም ማግኝቷል። ኢሳያስ ገብረ ኢየሱስ እና ደረጀ የሚባል ልጅ ነበር ከማደጎ የመጣ ልጅ፣ ከአምባ የመጣ ልጅ ከነ ከዘገኖች አምባ እዛ እንትና ልቻለ ምንትን ነበሩ። ማሳደጊያ ስድስት ልጆች ወሰድን። 6 ልጆች ምናምን ነው ነፈኑ። አንድ ጎበና የምትባል ልጅ ነበረች፣ የአዲሱ ገበያ ልጅ። እና እንመለስበታለን፣ ስለ ጎበናም እንመለስበታለን። ጎበና በጣም ኳስ ይችል ነበረ። በጣም ኳስ ትችላለች። በጣም እሱ በክረምት ውድድር ላይ ለእናንተ ቡድን ሁሉ ታስገቡት ነበረ። እንመለስበታለን። መርቲ ቡድን ላይ እናስገባው ነበር። እንመለስበታለን። እንደው አሁን ወደ አዲስ እንመለስና አዲሴ ያው ጋሽ እሸቱ ቀጭኑ መቼስ የጊዮርጊስ ስም ሲነሳ ታሪካቸው አብሮ የሚነሳ ለጊዮርጊስ ብዙ አስተዋጽኦ ያበረከቱ ሰው ናቸው። ስማቸው በዚህ ወቅት ላይ በጉልህ ባይነሳም ማለት ነው። 8 ቁጥር ማሊያን ሲሰጡ ለመቀበል አንገራግረ ነበረ። ይሄ እኮ ኢንስትራክተር መንግስቱ የሚለብሰው ማሊያ ቁጥር ነው ብለ እስቲ ስለሱ እንግዲህ እዛ መተው ካነጋገሩን በኋላ ያው አንድ የወዳጅነት ጨዋታ ነበረ መጀመሪያ ልናደርግ። ጋሽ እሸቱ ነፍሱን ይማርና ማለት ያው እኔ ሰውነቴ ደቃቃ ነኝ፣ ከነበሩት ጋርም አነስ ያልኩ ስለነበረ አይናፋርም ነገር ስለነበርኩኝ መልበሻ ልብስ ማሊያ ሲሰጥ እኔ ወደኋላ ቀረሁ። ከዛ እሱ ማሊያውን አነሳና 8 ቁጥር ይሄን ልበሽ ብሎ ሰጠኝ። ከዛ አየሁትና 8 ቁጥር ነው። ብዙ አልተናገርኩም። እንዴ 8 ቁጥር እንዴ እለብሳለሁ እንዳልኩ በቃ ይሄን ልበሽ ብዬሻለሁ ብሎ ሰጠኝ ማለት ነው። ከዛ በኋላ ያው ያን ቀን መጀመሪያ ቀን አደረኩኝ። ከዛ በኋላ 12 ዓመት እሱን እንዳደረኩኝ ጋሽ እሸቱን እንደሰጠኝ እስካቆም ድረስ ጊዮርጊስ ያችን ብቻ 8 ቁጥር እንደለበስኩኝ የጨዋታ ጊዜ ፈጸምኩ እላለሁ። ጋሽ እሸቱን እንዴት ትገልጸዋለህ? በዚህ አጋጣሚ እናንሳው። ጋሽ እሸቱ በጣም መልካም ሰው የሆነ በተለይ ማለት እኔ ከቀበሌ ነው የመጣሁት። ያን ጊዜ ማለት ብዙ እውቀቱ የለኝም። እዛ መሀል ደግሞ ብዙ ታዋቂ ተጫዋቾች ትልልቆች ያሉበት ነው እና እዛ መሀል እኔን ማሰለፍ ይከብዳል እና የመጀመሪያ የወዳጅነት ጨዋታ ስናደርግ ክለቡን አላስታውሰውም። 8 ቁጥር ሰጥቶ በቃ ትችያለሽ ማለት ያው ትሬኒንግ ላይ ስላየኝም ምንም ችግር የለ አትፍሪ፣ ሁሉ ነገር አለሽ ማድረግ ትችያለሽ አለ። በቃ የመጀመሪያው ቀን ጥሩ ተጫወትኩኝ። በቃ በጣም አበረታታኝ። በቃ አንቺ ታድጊያለሽ፣ የትና ትደርሻለሽ፣ በቃ ራስሽን ጠብቂ፣ ያለው ነገር ሁሉ እኔ አመቻችልሻለሁ አለ። በቃ ምን ልበል እንደ አባት ማለት ነው ለኔ የመጀመሪያ በእንትን ያገኘሁት በአሰልጣኝነት ጋሽ እሸቱን ነው። ከዛም በፊት ግርማ አብርሃም አጭር ጊዜ አሰልጥኖኛል። ቀበሌና ከፍተኛ ኃይሉ ጎሹ ነፍሱን ይማር፣ እሱም አጭር ማለት 1 ወር 2 ወር እንደዚህ አሰልጥኖኛል። ጋሽ እሸቱ ግን በቃ ለኔ ያው መሰረቴ ጋሽ እሸቱ ነው። ነፍሱን በአጸደ ገነት ያኑርልን። አሜን።